ስለዚህ write the following fractions using the notation of ምንድነው የሚለን repeating decimal ስለዚህ የተሰጡን ፍራክሽኖች repeating decimal ነው መጨረሻ ላይ የሚያመጡልን ወይም ፓተርን ያላቸው ሪፒት የሚያደርጉ ቁጥሮች ዲቪዥኑ የማያልቅ ቁጥር ነው ሶ እሱን ሪፕሬዘንት አድርጉ በዴሲማል ነው የተባልነው ስለዚህ ምን በማድረግ ነው ወደ ዴሲማል እንቀይራለን ያልን የነበረው ዲቪዥን በማካሄድ ነው ኒውመሬተሩን በዲኖሚኔተሩ እናካፍለዋለን ማለት ነው ስለዚህ የመጀመሪያው 2/3 ነው 2/3 ስናካፍል ኒውመሬተሩን ለዲኖሚኔተር መጀመሪያ 0 እናደርጋለን 0 ጊዜ 3 0 ምክንያቱም 2 ስለማይችል ነው 0 ያደረግነው ስንቀንሰው 2 ይመጣል ማለት ነው 0 በራሳችን እናስቀምጥና ነጥብ እናደርጋለን ነጥብ ካደረግን በኋላ 20 ለ3 መካፈል ይችላል አይደለ ስለዚህ 20 ሲካፈል ለ3 ስንት ነው ፐርፌክትሊ ዲቫይድ አደረግም ከሚቀራረበው ጋር 6 እናደርጋለን ማለት ነው 6 ጊዜ 3 18 ይሆናል አሁን ይሄን ስንቀንሰው 2 ይመጣልናል 2 መካፈል ስለማይችል 0 ጨምረኛ እናካፍለዋለን 20 ሲካፈል ለ3 አሁንም 6 እንደዚህ ያለ 6 እያለ ይቀጥላል ማለት ነው ሶ በባር ኖቴሽን ነው አስቀምጦ የተባልነው ስለዚህ 2/3 ምን ይሆናል ማለት ነው 0.6 ባር ከላይ ይኖራል ማለት ነው 13/99 ደግሞ ስንቀይረው ስናካፍል ምን ይሆናል ይሄን ስናካፍል የሚመጣልን ውጤት 0.133 ነው ሶ ይሄንን ለማግኘት የተጠቀምኩት ትሪክ አለ ሁለት ዲጂት ነምበሮች ሁሉ ጊዜ በ99 የሚካፈሉ ከሆነ ራሳቸውን እየደገሙ ነው የሚመጡት ማለት ነው ለምሳሌ ሌላም ቁጥር ቢሆን 25/99 ቢሆን ይሄ ቁጥር ሲካፈል ለ99 ከሆነ ሁሌ ምንድነው የሚሆነው 25 እያለ ነው የሚቀጥለው ኤኒ ቱ ዲጂት ነምበር በዚህ መልኩ ነው የምናካፍለው ማለት ነው ያንን ሎንግ ዲቪዥን ሰርተን ጊዜ ከምናቃጥል ኢዚሊ ማወቅ እንችላለን ሶ ይሄንን የሚቀጥለውን በባር ኖቴሽን ሪፕሬዘንት ስናደርገው 0.13 ከላዩ ላይ አንድም ሶስትም ስለሚደገሙ ባር ኖቴሽኑ አንድም ላይ ሶስትም ላይ ከላይ ከቨር እናደርጋለን ስለዚህ ይሄን ይመስላል ማለት ነው ሪፕሬዘንቴሽኑ በባር ኖቴሽን ቀጣዩ ደግሞ converting terminating decimals to fractions ነው ሶ terminating decimal ያልናቸው የነበሩት ዲቪዥናቸውን forever continue ማያደርግ ወይም ገደብ ያላቸው የሚያቆሙ ዴሲማሎች ናቸው ማለት ነው መጨረሻቸውን የምናውቃቸው ናቸው ስለዚህ እነሱን እንዴት ወደ ፍራክሽን እንለውጣለን የሚለውን ነው የምንመለከተው ስለዚህ ኤግዛምፕላችን ላይ እነዚህ 3 ዴሲማሎች ተሰጥተውናል terminating decimal ወደ ፍራክሽን ፎርም ስንቀይር ምን እናደርጋቸዋለን ዴሲማል ፕሌሶችን ሁሌ እንመለከታለን እዚህ ላይ እንደምንመለከተው ከነጥቡ በኋላ አንድ ዴሲማል ፕሌስ ነው ያለን አንድ ቁጥር ነች ያለችው ከፖይንት በኋላ እዚህ ላይ 2 ዴሲማል ፕሌስ ነው ምክንያቱም ከነጥቡ በኋላ ሁለት ቁጥር ነው ያለን አንድ አለን እዚህ ላይ ደግሞ 3 ዴሲማል ፕሌስ ነው 3 ቁጥሮች ከነጥቡ በኋላ ይገኛሉ ማለት ነው ስለዚህ ምንድነው የምናደርገው አንድ ዴሲማል ፕሌስ ያለው ከሆነ በ10/10 እናባዛዋለን ቁጥሩን ሁለት ዴሲማል ፕሌስ ያለው ከሆነ በ100/100 እናባዛ ይሆናል 3 ዴሲማል ፕሌስ ከሆነ 1000 ሶ የዜሮቹ ቁጥር የሚወሰነው በምንድነው ከዴሲማሉ ፖይንቷ በኋላ ያሉት ቁጥሮች መጠን ማለት ነው 3 ዴሲማል ፕሌስ ካለ 3 0 እናደርጋለን 4 ካለ 4 እያለን እንቀጥላለን ማለት ነው ስለዚህ ሁሉንም እናባዛው እዚህ ጋር ያሉን ሶ 4.7 times 10 ስናደርግ ነጥቧ አንድ ሺፍት ስታደርግልን ስትወጣ 47 ይሆናል 10ን ራሱን እንወስደዋለን ቀጥታ ምክንያቱም እዚህ ጋር አንድ ስለሆነች አንድ ጊዜ 10 እንደሚለው ማለት ነው -2.11 ነው ይሄ ደግሞ ይሄን ስናባዛው ሁለቴ ነው ሺፍት የምናደርገው ወደ ራይት ማለት ነው 1 2 ምክንያቱም ሁለት ዜሮዎች ስላሉ ይሄን ስናባዛ ስንት ይሆናል ማለት ነው -211 ይሆናል ማለት ነው ከዛ ከስር ይሄም አንድ ነች ስለዚህ 100 ይሆናል አንድ ጊዜ 100 በተመሳሳይ ይሄኛውንም ስናባዛ 3 ዜሮዎች ስላሉት 3 ሺፍት እናደርጋለን ፖይንታችንን 1 2 3 ስንት ይሆናል ማለት ነው 32565 ኦቨር 1000 ይሆናል ይሄንን ወደ ሎስት ፎርም ቀይረ ማስቀመጥ እንችላለን አቃለን የሚቃለሉ ከሆነ ካልሆነም ባሉበት አድርገን ማስቀመጥ እንችላለን ማለት ነው ስለዚህ terminating ዴሲማሎችን ወደ ፍራክሽን መለወጥ ከፈለግን ዴሲማል ፕሌሳቸውን እንመለከትና ከዴሲማል ፕሌሱ በኋላ ባለው ቁጥር መጠን እያየን አንድ ከሆነ 10/10 ሁለት ከሆነ 100/100 እያደረግን በዜሮቹ እየጨመረን እንመለከታለን ማለት ነው እና እናባዛለን
ቀጣይኛው ደግሞ ሪፕሬዘንቲንግ ራሽናል ነምበርስ ኦን ነምበር ላይ ነው። በነምበር ላይን ላይ እነዚህን ራሽናል ነምበሮች ሎኬት ማድረግ የት እንደሚገኙ ማሳየት ነው። ሶ እዚህ ጋር የተሰጡን ራሽናል ነምበር ኤግዛምፕሎች አሉ። በነምበር ላይ ነው የምናሳየው ማለት ነው። ሶ ነምበር ላይናችንን እንሳልና ቀጥ ያለ መስመር ነው ነምበር ላይ እንደምታውቁት ይቀጥላል። ከዛ በሁለቱም ሳይድ መጨረሻውን አናውቅም እየቀጠለ ነው የሚሄደው። በኔጌቲቭ ሳይድም በፖዚቲቭ ሳይድም መሀል ላይ ማን አለች? ዜሮ አለች። የምትከፍልልን እሷ ነች ፖዚቲቭ ሳይዱ እና ኔጌቲቭ ሳይዱን። ከዛ እያስቀመጥን እንሂድ እስከቻል ነው 2 3 4 5 ይቀጥላል በዚህ ሳይድ። በዚህ በኩልም -1 -2 -3 -4 እያለ ይቀጥላል ማለት ነው። ስለዚህ እነዚህ ነምበሮች በነምበር ላይን ላይ ሎኬት አድርጉ ነው የተባልነው። የመጀመሪያው -3 ነው። -3 እንደምንመለከተው የቱ ጋር ያለችው ቹትና ሶ ሎኬት ስናደርግ ነጥብ እናደርግባታለን። -3 ቹትና የምታመለክትልን እቺ ፖይንት ነች ማለት ነው። 2 ፖዚቲቭ 2 ከዜሮ በራይት ሳይድ ነው የምትኖረው ማለት ነው። ስለዚህ ፖይንታችንን 2 ላይ እናደርጋለን። ይሄ ይመስላል ማለት ነው። አብዛኛው ጊዜ ኢንቲጀር ነምበሮች ወይ ናቹራል ነምበሮች ከሆኑ ቀላል ነው ሎኬት ለማድረግ። ትንሽ ኮንፊውዚንግ ሊሆን የሚችለው ራሽናል ነምበር ሲሆኑ ነው። ምክንያቱም ወደ ዴሲማል ኮንቨርት ማድረግ አለብን መጀመሪያ እነዚህ ማለት ነው። ስለዚህ 10/3 ቅድም ባየነው መሰረት ማካፈል ኒውሜሬተሩን ለዲኖሚኔተሩ አካፍለን ስናስቀምጥ የሚመጣልን ውጤት ዴሲማሉ እሱን ሎኬት እናደርጋለን ማለት ነው። ስለዚህ 10 ሲካፈል ለ3 ስናደርግ 3 ጊዜ 3 9 ይሆናል። ቀሪ እንዳለ 0 ጨምራለሁ በራሴ ስለዚህ ነጥብ አደርጋለሁ። 10 ሲካፈል ለ3 ድጋሚ 3 እንደዚህ እያለን ስንሄድ እንዳለ የሚመጣልን ውጤት 3 3 3 እያለ እንደሚቀጥል ማየት እንችላለን ማለት ነው። ስለዚህ 3.333 እያለች የምትሄደው ቁጥር የቱ ጋር ነው የሚገኘው ስንል ከ3 ይበልጣል ይሄ ቁጥር፣ ከ4 ደግሞ ያንሳል። ስለዚህ በሁለቱ መካከል ነው የምትሆነው። 3.5 መሀል ላይ ያለችውን ብንመለከት እዚህ ጋር አካባቢ ልትወርልን ትችላለች 3.5 ከ3.5 እና ከ3.33 ደግሞ እያለ ከሚሄደው የሚያንሰው 3.3 ስለሆነ ወደዚህ በኩል ነው የምናመጣው ማለት ነው። ስለዚህ ገምተን ወደዚች አካባቢ 3.3 የሚቀጥለው ልትሆን ትችላለች ብለን እናስቀምጣለን ማለት ነው እዚህ ፓርት ጋር። ስለዚህ ይሄን ሎኬት አደረግን ማለት ነው 10/3። ቀጣዩ ደግሞ -5/2 ነው። -5/2 ተርሚኔቲንግ ዴሲማል ነው። ስናካፍለው ይሄንን -2.5 ይመጣልናል። ኔጌቲቭ ነምበር ስለሆነ ከዜሮ በዚህ በኩል ወዳሉት ሳይድ እንመጣለን። ሶ -2.5 በማንና በማን መካከል ነው ያለው? ከ-2 እና -3 ከ-2 ያንሳል፣ ከ-3 ደግሞ ይበልጣል -2.5። ስለዚህ መሀል ላይ ሄደን መሀል አካባቢ ብለን የምናስበው ጋር ስናስቀምጥ እቺ ስንት ትሆናለች? -2.5 ትሆንልናለች ማለት ነው። ስለዚህ በዚህ መልኩ ነምበር ላይን ላይ ሎኬት አድርገናል እነዚህን ራሽናል ነምበሮች ማለት ነው። ቀጣይኛው ደግሞ ኮንቨርዥን ኦፍ ሪፒቲንግ ዴሲማልስ ቱ ፍራክሽንስ። ባለፈው በቅድሙ ምን አይተናል? ተርሚኔቲንግ ዴሲማሎችን ወደ ፍራክሽን ቀይረን ነበረ ገደብ ያላቸውን። ሪፒቲንግ ከሆኑስ ግን እንዴት ነው ወደ ፍራክሽን መቀየር የምንችለው? ገደባቸውን ማናቅ ከሆነ ኢዚሊ ይሄን ፎርሙላ መጠቀም እንችላለን ማለት ነው። ቱ ኮንቨርት የሪፒቲንግ ዴሲማል ቱ ፍራክሽን ወደ ፍራክሽን መለወጥ ከፈለግን ዩ ካን ዩዝ ዘ ፎሎዊንግ ሜተድ። ይሄን ሜተድ መጠቀም ትችላላችሁ። ሌትስ ሴይ ዩ ሃቭ ሪፒቲንግ ዴሲማል ኮልድ ኤክስ ነው። በኤክስ ሪፕሬዘንት አደረግነው ብለን እናስብ። ስለዚህ ምን እናደርጋለን? ኤክስን እዚህ ጋር እናስቀምጣታለን። ከዛ ይሄን ፎርሙላ እንጠቀማለን። ኤን እና ኤም ምንድን ናቸው ካላችሁ ኤን ማለት is the number of digits in the non repeating part። ለምሳሌ ክሊር እንዲሆን አንድ ኤግዛምፕል ልውሰድ። 0.24777 እያለ የሚሄድ ዴሲማል አለኝ ብዬ ላስብ። ሶ እዚህ ዴሲማል ላይ ሪፒቲንግ ዴሲማል ላይ ስንመለከት 2 እና 4 አይደገሙም። 7 ግን እየተደገመች የምትሄደው ቁጥር ነች። ስለዚህ በዚህ ሪፒቲንግ ዴሲማሌ ላይ ሪፒት የማያደርጉት ቁጥሮች በኤን ሪፕሬዘንት አድርጓለሁ። ነን ሪፒቲንግ ፓርት የሚባሉት እነሱ ናቸው። ስለዚህ 2 እና 4 ናቸው። ስለዚህ ስንት ነን ሪፒቲንግ ፓርት አለኝ ማለት ነው? በዴሲማሌ ላይ 2 ቁጥሮች አሉኝ ሪፒት የማያደርጉ። ስለዚህ ኤንን አስወስዳለሁ ማለት ነው በዚህ ኤግዛምፕል። ኤም ደግሞ የሚያመለክተን ምንድነው? ኤም ኢዝ the number of digits in the repeating part። በሪፒቲንግ ዴሲማል ውስጥ ሪፒት የሚያደርገው ፓርት ወይም እየተደጋገመ የሚሄደው ፓርት። ለምሳሌ በዚህ ላይ 7 ብቻ ነች እየተደገመች የምትሄደው አይደለ? ስለዚህ አንድ ዴሲማል አንድ ቁጥር ነች ያለችኝ
እየተደገመች ምትል እሷም 7 ነች። ስለዚህ ኤም የሚያመለክትልኝ ደግሞ the number of repeating ፓርቱን ስለሆነ በአንድ ሪፕሬዘንት አደርገዋለሁ ማለት ነው። ኤን አይደንቲፋይ ካደረኩ በኋላ ቀጥታ ሄጄ ሰብስቲቲዩት ማድረግ ነው ማለት ነው እነዚህን ቁጥሮች ፎርሙላ ውስጥ። ስለዚህ በኤግዛምፕል እንመልከታቸው። represent each of the following decimals as simplest fraction form ወደ ፍራክሽን ተቀየራችሁ በኋላ ደግሞ ሲምፕል አድርጋችሁ አስቀምጧቸው ይላል ማለት ነው። ስለዚህ as x እንወስዷለን የተሰጠንን የመጀመሪያው ሪፒቲንግ ዴሲማላችን 2727 እያለ ነው የሚቀጥለው ማለት ነው። ኤን እና ኤምን መለየት ቀጣዩ ፓርት ይሆናል ማለት ነው። የምናውቀው ኤን ማለት እንደነገርኳችሁ ነን ሪፒቲንግ ፓርቱ ነው የማይደገም ፓርት ማለት ነው። እዚህ ዴሲማል ላይ ስንመለከት 2 እና 7 ይደገማሉ። ሁለቱም የሚደገሙ ናቸው። የማይደገም ቁጥር የለም። እንደምትመለከቱት 2ም ተደግማለች 7ም ተደግማለች። ስለዚህ the number of non repeating part በዚህ ዴሲማል 0 ነው። ምክንያቱም ሁሉም ቁጥሮች እየተደገሙ ስለሆነ። የሚደገሙት ቁጥሮች ስንት ናቸው? 2 እና 7 እየተደገሙ ነው አይደለ ያሉት። ስለዚህ ሁለት ቁጥሮች ተደግመውልኛል። ሶ ኤም 2 ይሆናል ማለት ነው። ስለዚህ ፎርሙላችን ላይ ሰብስቲቲዩት ስናደርግ ይሄን ይመስል ነበር ፎርሙላው 10 the power of n plus m minus 10 the power of n over እዚህ ጋር ያለችዋን መድገም ነው ዲኖሚኔተሩ ላይ ማለት ነው። ስለዚህ ሰብስቲቲዩት እናደርግ ማለት ነው። የመጀመሪያው 0.27 እያለ ይቀጥላል። በባር ኖቴሽን አስቀምጥ ነው ታይምስ 10 the power of n plus m እናደርጋለን። n ማለት 0 ነው፣ m ማለት 2 ነው። 0 ሲደመር 2 ስለሚሆን እዚህ ፓርት ጋር 2 ብለን እናስቀምጣለን ማለት ነው። ማይነስ 10 the power of n ማለት ደግሞ 0 ነው። ስለዚህ 0 እንወስዳታለን። ኦቨር ራሱ እዚህ ጋር የተቀመጠውን እንደግማለን ከስር። ከዛ ምን እናደርጋለን? እዚህ ጋር ያለው መጀመሪያ ሰርተን ማስቀመጥ እንችላለን። ብራኬት ውስጥ ነበር፣ ግን አሁን የኛ ፍላጎት እነዚህን ሪፒቲንግ ፓተርኖች ማጥፋት ስለሆነ ሁለቱን ቀናንሰን በብራኬት ውስጥ ያሉትን ማስቀመጥ አንችልም። ማድረግ ያለብን ዲስትሪቢዩት ማድረግ ነው። እናባዛዋለን ማለት ነው። ስለዚህ ምን እናደርጋለን? 0.27 አለ 10 the power of 2 ማለት 10ን 2 ጊዜ ስናባዛ 10 ጊዜ 10 100 ነው ማለት ነው። ስለዚህ 100 እናደርጋለን። 10 the power of 0 አለ ቀጣይ ላይ ማንኛውም ቁጥር በ0 ፓወር ስናደርገው የሚሰጠን ሁሌ 1 ነው ኤኒ ነምበር። ስለዚህ 10 the power of 0 1 ብለን እናስቀምጣታለን ማለት ነው። ኦቨር ራሱን እንደግመዋለን 100 ሲቀነስ 1 ማለት ነው። 100 ሲቀነስ 1 99 ብለን ራሱን እናስቀምጣለን። አሁን ዲስትሪቢዩት እናደርጋለን ማለት ነው። ስለዚህ 0.27 አሁን እንደዚህ እያለ ነበር የሚቀጥለው አይደለ? በ100 ላባዛው ብል በ100 ካባዛው ወደዚህ 2 ጊዜ ነው የሚሄድልኝ ፖይንት አይደለ? ምክንያቱም 0 ስላለው 100 1 2 እናደርጋለን። ስለዚህ ይሄ ቁጥር ምን ይሆናል ማለት ነው? 27.27 ሆኖ እየቀጠለ ይሄዳል። 27 መቀጠሉ አይቀርም። 2 ብቻ ሺፍት አድርጌ ያለው ነው። ቀጣይ ደግሞ ከአንድ ጋር ነው የማባዛው። ከአንድ ጋር ሲባዛ ራሱ ቁጥሩ ነው የሚሰጠኝ። ስለዚህ ታይምስ 1 ራሱ ይሆናል ማለት ነው። እየደገመ ይሄዳል። ስለዚህ አሁን እነዚህን ሁለት ቁጥሮች እንቀንሳቸው። ከ27.27 ላይ ማንን ቀነስኩ? 0.27 ቀነስኩ ማለት ነው። 99 አለ ከስር። አሁን ይህን ቁጥር ስንቀንስ እንዴት ነው የሚሆነው ማለት ነው? 27.272727 እያለ ይሄዳል። ከዛ 0.2727 እያለ የምንቀንሰው ቁጥር አለ። ይሄም ይቀጥላል፣ ይሄም ይቀጥላል። አሁን እነዚህን ቁጥሮች ስንቀንስ እንዳለ 00 እየሆነ ነው አይደለ? ይመጣልን ይሄ 00 እየሆነ ነው። ይሄም ከስር የሚቀጥለው 27 ሲቀነስ 0 ደግሞ 27 ነው። 00 ደግሞ አሴዴሲማል ፖይንት በኋላ መጻፍ ስለማንችል ጥቅምም ስለሌለው ይሄ ቁጥር ሲቀነስ የመጣልን ውጤት ስንት ነው ማለት ነው? 27 ነው። ከስር 99 መቶልናል። በዚህ ፎርም አስቀመጥ ነው ፍራክሽናችንን ማለት ነው። ቅድም የነገርኳችሁ ትሪክም ካስታወሳችሁ በ99 ስናካፍል ሁሌ ያ ነምበር ሪፒት እያደረገ ይመጣል ያልኳችሁ በዚህ ፕሩቭ ማድረግ እንችላለን ማለት ነው። ከዛ ግን ጥያቄያችን ላይ አስ ሲምፕል ፍራክሽን ነው ዘ ሲምፕለስት ፎርም አስቀምጡ ስለተባልን ይሄ ደግሞ መቃለል ስለሚችል ማቃለል እንችላለን ማለት ነው። 27 በ3 ብናካፍለው 9 ይመጣል። 99ን በ3 ብናካፍል 33 ይመጣል። ድጋሚ እነዚህን በ3 ማስኬድ እንችላለን። 9 በ3 3 ይሆናል። 33 በ3 11 ይሆናል። ከዚህ በኋላ ፕራይም ነምበር ስለሆኑ ፈርዘር መሄድ አንችልም። ስለዚህ 3 11ኛ ብለን ሪፕሬዘንት ማድረግ እንችላለን ማለት ነው። ይሄን ያመጣልናል። ቀጣዩን ደግሞ ስንመለከት
ቀጣይኛው ቢ ላይ ያየነው 0.13 ያለ 666 የምትለዋ ብቻ ፓርት ነች እየቀጠለች የምትሄድልን ማለት ነው። ስለዚህ ኤክስ ቁጥራችን ራሱ አለ 6 እየቀጠለች ትሄዳለች። ደን ኤን እና ኤምን አይደንቲፋይ ስናደርግ ኤን ነን ሪፒቲንግ ፓርቱ ወይም የማይደገመው ፓርቱ ነው። እዚህ ላይ ስንመለከት 13 አይደገምም፣ 6 ነው እየተደገመ ያለው። 1 እና 3 ሁለት ቁጥር ነው ያለን። ስለዚህ ነምበር ኦፍ ነን ሪፒቲንግ ነምበርስ ሁለት ናቸው ማለት ነው። የማይደገሙት ቁጥሮች 1 እና 3 ስለሆኑ ሁለት አደረግን። የሚደገሙት ቁጥሮች ብዛት ደግሞ ኤም ነው ሪፕሬዘንት የሚያደርግልን። ስለዚህ 6 ነች እየተደገመች ያለችው፣ አንድ ቁጥር ነው እየተደገመ እየሄደ ያለው። እዚህ ጋር የነበረው 2 ነበረ ካስተዋላችሁት፣ እዚህ ጋር ግን 6 ብቻ ነች። ስለዚህ ኤም 1 ይሆናል ማለት ነው። ሶ ሰብስቲቲዩት ስናደርግ ፎርሙላችን ላይ ምን ይሆናል ማለት ነው? 0.136 ብራኬታችንን ከፍተና 10 ዘ ፓወር ኦፍ ኤን ፕላስ ኤም ነበር ያልነው። ኤን እና ኤም 2 ሲደመር 1 3 ይሆንልናል። ሲቀነስ 10 ዘ ፓወር ኦፍ ኤን ነበር የምናስቀምጠው። ኤን በዚህ ኬስ 2 ነች። ስለዚህ 10 ዘ ፓወር ኦፍ 2 እናደርግና ዲኖሚኔተር ላይ እዚህ በብራኬት ያስቀመጥነውን ደግመን እንጽፋለን። ስለዚህ ምን ይመስላል ማለት ነው? ይሄ 10 ዘ ፓወር ኦፍ 3 ማለት 10ን 3 ጊዜ ስናባዛ 10 ጊዜ 10 ጊዜ 10 1000 ይመጣልናል። ሶ ይሄንን ስናባዛ 0.1366 ትደገማለች ብለናል። 10 ዘ ፓወር ኦፍ 3 ማለት 10ን 3 ጊዜ ማባዛት ስለሆነ 10 ታይምስ 10 ታይምስ 10 1000 ይመጣልናል። 10 ዘ ፓወር ኦፍ 2 ደግሞ 10 ታይምስ 10 ነው። ስለዚህ 100 ይመጣልናል። ከስር ራሱን እንደግማለን ማለት ነው። 1000 ሲቀነስ 100። ስለዚህ ይሄን ስናባዛ ምንድነው የሚሆነው? በ1000 ስናባዛው 3 ጊዜ ሄድልናል ዴሲማል ፖይንቱ። ስለዚህ 0.1366 እያለ የሚሄደው ቁጥር 3 ስናመጣው ነጥቡን 1 2 3 እዚህ ጋር ያቆማል ማለት ነው። ስለዚህ 136 ነጥብ ይሆናል። 6 መቀጠሉ አትቀርም። ስለዚህ 6 እንደዚህ እናደርጋለን። በ100 ስናባዛው ደግሞ ሁለቴ ነው ፖይንቱን የምናስኬደው። ሶ 1 2 ብቻ ብለን እዚህ ፓርት ጋር ብቻ እናቆማታለን ማለት ነው። 13 ነጥብ 6 ይቀጥላል። በዚሁ እንቀጥላለን። ከዛ 1000 ሲቀነስ 100 ደግሞ 900 ይመጣልናል። 3 እናስቀምጣለን። እነዚህን ቁጥሮች ስንቀናንሳቸው 6 በ6 መጣፋቱ አይቀርም። ስለዚህ ስንቀንሰው ይሄ ይቀናነስና 0 ይመጣልናል። 136 እና 13ን ብቻ ስንቀንስ 123 ይመጣልናል ማለት ነው። ሶ 123 ኦቨር 900 ይመጣል። ከዚህ እነዚህ ሁለቱ ቁጥሮች ሪሌቲቭ ፕራይም ነምበር ናቸው። ስለዚህ ከዚህ በላይ መሄድ አያስፈልገንም፣ ወይም ሲምፕለስት ፎርሙ ይሄ ራሱ ነው የሚሆነው። ስለዚህ ይሄንን ሪፒቲንግ ዴሲማል በዚህ መልኩ ወደ ፍራክሽን ቀይረን አስቀምጠናል ማለት ነው። ሶ ይሄንን በሰከንድ ሰብ ቻፕተራችን የተመለከትናቸው ነገሮች ምንድን ነበሩ? ራሽናል ነምበሮችን ዲፋይን አድርገን ነበረ፣ ኮንቨርት አድርገናቸው ነበረ ፍራክሽን ነምበሮችን ወደ ተለያዩ ዴሲማል ፎርም ኤንድ አኩሬትሊ ፕሌስ ዘም ኦን ነምበር ላይን፣ በነምበር ላይን ላይም እንዴት ሎኬት እንደምናደርጋቸው አይተን ነበረ። በኔክስት ቪዲዮአችን ስለ ኢራሽናል ነምበሮች የምንመለከት ይሆናል ማለት ነው። ቴንክ ዩ። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።